አላሰብነውም። በቃ ልክ እንደወረደ እዚህ መድረሳችንን ግን ከእንደዚህ ከመሆኑ በፊት አንዳንድ ልጆች ራቅ ብለው መኪና ውስጥ የነበሩ ልጆች ነበሩ፣ የኛ የክሩ አባላት ብዙ። ስለዚህ ጉዳይ እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር ብዝት ትርፍ ይበል እያልኩኝ ዛሬ በአቤል ጉዳይ ነው የመጣሁት። በጣም በሚያሳዝን ሁኔታ አቤል ያለበት ሁኔታ እያያችሁ ነው። ዛሬ ደግሞ እንግዲህ ከሕክምና ከምን ሲል ሲጀመር እንደዚህ አይነት ህመም በሕክምና እንደማይድን ታውቃላችሁ እናንተም በእምነቱ ልክ እንደ ልዑል ማለት ነው። ገዳም ወስደው ምን ብለው እንትን ካላሉት ልጁ መድኃኒት በየሰጡት ቁጥር እኔ እነዚህ አንደኛ ነገር በተለይ የሚንከባከቧቸው ዶክተሮች ምናምን ብዙም የሆነ ጥርጣሬ ምናምን ነገር ስለሚያድርባቸው ይመስለኛል። እነ አቤል ራሱ ልዑልም እንደዛ ነው። ሰው አሁን ሰው አያምንም እንደ በፊቱ። ነገሩ የባሰ አሁን ይሻለው እንትን ነው ሲሉ እየባሰበት ነው የመጣው። ስለዚህ ምን ተወስኗል እንግዲህ ወንድማችንን ገዳም ለሳምንት ያበሉ 7 ቀን እኔ ብቻ ገዳም ይዘውት ሊሄዱ ነው። ሌላ ደግሞ ሕክምና ውጭ ሀገር ምናምን የሚሉም አሉ አንዳንድ በሱ በኩል የአቤል ዘመዶች። ይሄ ሕክምና ይሄ መርፌ የባሰ ሌላ ህመም ሌላ በሽታ ነው የሚያመጣበት። ሲጀመር በሽታቸው እነሱ እንግዲህ ከእያንዳንዳቸው መቼም እያያችሁ ነው። በልዑልም በዚህም እኔ ለምን እንደሆነ አላውቅም። ደግሞ ሰሞኑን ደግሞ ተነስተውባቸዋል እና በሕክምና የሚድን አይደለም። ዶክተር እንግዲህ እስካሁን ድረስ ለአቤል በጣም እገዛ እያደረጉለት ቴዲም እያያችሁ ነው። ከጎን ሆነው ምንም እንትን ሳይላቸው እንትን እያሉለት ነበር። ግን ደግሞ ህመሙ ሲብስበት ገዳም ቢሄድ ለውጥ ያመጣል። በልዑል መማር ይችላሉ። ዶክተር አልችልም ብሎ ያለውን ህመም ነው እንግዲህ በ3-4 ቀን ሳይፈጅ የልዑል ህመም ራሱን ወደ ራሱ ተመልሶ ማስታወስ ምናምን የቻለው እና አንዳንዴ ከእግዚአብሔር እንትን ማንም ሰው አይሆንም እና እግዚአብሔር ነው ሁሉንም ነገር እንትን የሚልላችሁ። ዶክተሮችም ቢሆን በእግዚአብሔር እንትን አድሮባቸው ነው እነሱ የሚፈውሱሽ እና ያው እንግዲህ የእንትን ነገር ስለሆነ ማለት ነው። ግን አንዳንዴ ደግሞ የነዚህ ህመም ደግሞ ትንሽ ከባድ ነው ያሉበት ሁኔታ፣ ጭንቀቱ ምኑ ስራዬን አቆምኩኝ ተኝቼ ጠላት ደስ ይበለው ይሄ ራሱ ያሳመማቸው አልገባችሁ? ልክ የሆነ ነገር እንትን ሲልባቸው በቃ እኔ ተኝቼ እንደዚህ ሁኜ ስንት ነገር ሳልሰራ ስንት ሰዎች ይይዛሉ። ህመማቸውን እንኳን ተኝተው እንኳን ማስታመም የማይችሉበት ሁኔታ ነው እና በእነሱ ላይ ስታስቡ ስታዩ ደግሞ ትንሽ ከባድ ነው። አቤል ደግሞ እንደዚህ አይነት ነገር ብዙም እንትን አይልም። ልዑል እንኳን ይችላል። ከዚህ በፊትም በተደጋጋሚ ስለደረሰበት ልዑል እየለመደው ነው፣ ህመሙን እየተለማመደው ነው። ይሄ ደግሞ ትንሽ አዲስ ስለሆነ መሰለኝ ከበደው እና ነገሩን ሁሉ መቋቋም ሲያቅተው ዛሬ እንግዲህ ወንድሞች ከጎኑ ያሉት ጓደኞቹ ዘመዶቹ እንግዲህ ሁሉም ተስማምተው ግማሹ ውጭ ሀገር ሂዶ ይታከም ይላል። ህመሙ የውጭ እስከሚያስሄድ በሽታ አይደለም። ግማሹ ደግሞ ገዳም ሂድ እንግዲህ እያሉ እየተስማሙበት ነው ያሉት። ጉዳዩ በጣም ከባድ ነው። እኔ እዚህ ጋር እንደማወራችሁ ምናምን አይደለም። በውስጥ ላይ ሆናችሁ ብታዩት ከካሜራ ጀርባ በጣም ከባድ ነው ያለበት እንትኑ ምን እንደምላችሁ አላውቅም። አንዳንዴ አያደርስባችሁ ችግር ሲመጣ ሁል ጊዜ እነሱ ተጠቂ ነው የሚሆኑት። የሆነ ነገር አሁንም እንትናን እየፈረውለት ነው ቴዲ አትክፈት እየተባለ አይታችሁ ከሆነ እየከፈተ ይሄ አውሬ ነው ምንድን ነው? አሁንም እሱ ቢነከስ ማን ነው ለዚህ ልጅ እየተሯሯጠ መድኃኒት እንትን የሚለው? እኔ እኮ ለምንድን ነው ለራሳቸው በዚህ ልክ ጥንቃቄ የማያደርጉት? ቀድመው ሲጀምር እንደዚህ አይነት ቦታ ላይ የተዘጋ ቤቶች የቆዩ እንትኖች ምን እንትን አስባላቸው? ምን አካፈታቸው? እንደተዘጋ ይቀመጥ። ከዛ ባለ እንትን መጥቶ ራሳቸው እንትኑን የሚያውቁት ሰዎች እነሱ ያስተካክሉ።
ልጁ አሁንም ዛሬም እንግዲህ አይታችሁት ሊሆን ይችላል በራሱ እንትን የተለቀቀው እና የአቤል ህመም እያሳሰበን ነገ ዛሬ እንትን ይላሉ ስንል እሱ ደግሞ ጭራሽ ተነከስኩ ለማለት ለራሳቸው ጥንቃቄ ሳያደርጉ ለሰዎች ሲሯሯጡ መጨረሻቸው ምን እንደሚሆን አላውቅም። የእውነት በጣም ከባድ ነው። በየጊዜው የምንሰማቸው ነገሮች እኔ አሁን የምፈራው ከአቤል ቤት የምታግዝ ልጅ አለች፣ በእሷ እንዳይመጡበት። ምክንያቱም እያንዳንዱ ዙሪያ ጥምጥም ስለሚሄዱ አንድ ሰው ለመጉዳት በቤተሰብ በምን ይመጡብሻል እና የልጅቷን እንትን አድራሻ ምናምን ፈልገው ደግሞ አብረውም ከጀርባ የሚሰሩትም ታማኝ ስላልሆኑ ከስንት አንድ አሉ። አንዳንዶች ደግሞ ሆዳም ናቸው። አንዳንዶቹ ደግሞ በጣም መልካም በጣም ከአንቺ በላይ ለራሱ የሚያስባሉ እና በሁሉም ሰው ሁሉንም መውቀስ ሳይሆን መጥፎም ስላሉ ነው። አቤል አሁን ገዳም መሄዱ በጣም ደስ ብሎኛል። ለምን መሰላችሁ? ቤት ውስጥ ካለ አንደኛ ጭንቀቱ፣ ሁለተኛ ደግሞ አጠገቡ ያሉ ሰዎች በስነ ስርዓት ምግብ ስንት ሲሉ ምናምን ሁልጊዜ ሰውን ተከታትለሽ ምግብ ሲሰራ ምን አረገበት? ይሄ የሰቀቀን ኑሮ አያስጠላም? በገዛ ቤትሽ ውሃ አንስተሽ ለመጠጣት ምን ይኖረው ብለሽ ተሳቀሽ፣ ስትበይም ተሳቀሽ፣ ስትተኝ ማን መጣ ያዘኝ ብለሽ ተሳቀሽ። እንደዚህ አይነት ኑሮ ነው የምትኖሪው። እንግዲህ በጣም ከባድ ነው። ወይኔ በነ ልዑል በነ አቤል በነዚህ ልጆች እኔ በስማ ስንት ነገር አየሁኝ። እንደው በቅርብ በትንሽ ቀን እንኳን ስንት ጉድ አየን። ለራሳቸው ሲሉ እነሱም ህመሙ ከመጀመሩ በፊት ጥንቃቄ አያደርጉም። ሁል ጊዜ ትኩረታቸው ስራና ስራ ነው። ፊት ለፊት የመጣውን ነገር ማጋፈጥ ብቻ ነው። ከዛ ከጀርባ የመጣው ነገር ደግሞ እንደ እንትን ነው የሚያዩት። ለዛም እኮ ነው ሁልጊዜ የሚጎዱት። ተጎጂ ሆነው የሚገርመኝ ነገር የራሳቸውን እንትን ትተው ለሰው ሲሮጡ የራሳቸውን ድክመታቸው የራሳቸው ህመማቸው ብዙ ነገራቸውን ትተው ለሰዎች ነው እንትን የሚሉ። አሁን አቤል የራሱን ህመም ሳይሆን ተኝቶ ራሱ የያዘውን ኬዝ ነው የሚያስበው። ምን ላይ ደረሰ? ህመሙን እንኳን በስነ ስርዓት እንኳን ማስታመም አልቻለም። ገዳም ሂድ እንኳን ቢባል ይሄንን እንደው ኧረ በመድኃኒዓለም አልሞት ያልተጋዳ ላይ ምን ይላል የሚባለው በእነሱ ነው ያዩት። ልዑልም በመከራ ነው የሚተኘው እኮ ታሞ እኮ እኛ እየተከታተልነው ነው ያለበትን እንነግርሃለን እንደዚህ እየተባለ ራሱ በደንብ ሳያገግም ከህመሙ ተመልሶ ወደ ስራ ይገባል። ከዛ ደግሞ መልሶ እንትን ይልበታል። ይሄኛው አሁን በግድ በመከራ ትሄዳለህ አትሄድም እየተባለ ግማሹ ደግሞ ውጭ ሀገር መሄድ አለበት፣ ግማሹ ደግሞ እንደዚህ እያሉ በጣም ከባድ ነው ወገኖች። በጣም የሚያሳልፉት ነገር ከምላችሁ በላይ ከባድ ነው እና ለራሳቸው አይሆኑም። ሁላቸውም እንግዲህ እያያችሁ ነው። በተሯሯጡ ባደረጉት በለፉት ቁጥር መጨረሻ እነሱ ሲታመሙ ነው የምናየው እና ለራሳቸው ጥንቃቄ ቢያደርጉ እኔ በጣም ደስ ይለኛል። ብዙ ጊዜ ከታመሙ በኋላ ነው ከተኙ በኋላ ነው እንትኑ የሚታያቸው ጉዳታቸው እና መጀመሪያ ግን የሆነ ነገር ሲፈጠር እንትን ሳይል በፊት ነገሩን እንደ ቀላል አድርገው ይገቡበትና የመዘናጋት ምናምን እንትን ስለሚታይባቸው መጨረሻ ላይ እያያችሁ ነው። እንግዲህ ወንድማችን ጨርሶ የማረው ብቻ ከባድ ነው። ብዙዎች ወንድሞች አሉ ሰሞኑን የጠፉ ለምን እንደሆነ አላውቅም። እኔ ምንም መረጃ ስለሌለኝ ብዙዎቻችሁ ተስፍሽ ነው ተስፋ የሚባለውንም እየጠየቃችሁኝ ነው። ምንም የሰማሁት ነገር ስለሌለ አጣራለሁ ምን እንዳለ ከሰማሁ ነግራችኋለሁ። ምንም ነገር ስላልሰማሁ ነው እየጠየቃችሁኝ። እኔ አነባለሁ ኮሜንት ስርም እየጠየቃችሁኝ ያላችሁ ሰዎች ሳላየው ቀርቼ ሳይሆን ስላልሰማሁ ማውራት ምኑን ላውራችሁ ምኑን ልንገራችሁ አልሰማሁም። ለዛ ነው። ለወንድማችን እንግዲህ ጸሎት አድርጉለት። ዛሬ ጥሩ ውሳኔ ነው የወሰኑት ብዬ አስባለሁ። ገዳም መሄዱ ለሱም እረፍት ነው።
ያልሆነ ህመም መድኃኒት መርፌ ምናምን እየወሰደ ሌላ ከበሽታ ላይ በሽታ ከሚጨምር ይሄ እንደዚህ አይነት እንትን በመርፌም በምንም አይደለም ሚድ ነው። በራሱ በእምነቱ እንግዲህ ይሻለዋል ብዬ እንደ ልዑል እንግዲህ ልዑል ሐኪም ቤት ወደ ውጭ መሄድ አለበት እዚህ አንችልም ሲሉ አይታችኋል። በጣም ብዙዎቻችሁ ደንግጣችሁ ምናምን መጨረሻ ግን ምን እንደሆነ እና አንዳንዴ እግዚአብሔር ለእንትን ነው የሚፈትናችሁ። መልካም ሰዎችን ነው ፈተና የሚበዛባቸው። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። ለወንድማችን ጸሎት አድርጉለት። ከጎኑም ያሉት ሳይሰለቹ እየተባበሩ እንግዲህ መረጃም እያመጡ የእሱን ጉዳይ እንትን እያሉለት ያሉት እነ ቴዲ ሌሎችም እንግዲህ እየተባበሩ ያሉትንም በጣም በጣም እግዚአብሔር ይስጣችሁ። በጣም በእናንተ መሀል እኔ የእውነቴን ነው የምላችሁ በጣም ነው የሚያስደስቱኝ። ስራቸው ምናቸው መተባበራቸው ሁሉ ነገራቸው ከቃል በላይ ናቸው። በቃላቸው እየተገኙ ወንድማችንን ወደ ስራው እንዲመለስ ወደ ጤናው እንዲመለስ የሚያደርጉለት ትብብር በጣም የእውነቴን ነው የምላችሁ በጣም ያስቀናሉ። አሁን እነሱ ጋር ትልቅ ችግር እየፈጠሩ ያሉት አዳዲስ የሚመጡ ልጆች ከነሱ ጋር መግባባት ያልቻሉ መረጃ ለሌላ ሰው የሚያቀብሉ ትንሽ በደንብ እነሱን ያወቋቸው አይመስለኝም። እየተለማመዱ እንግዲህ ጥሩ ስራ እንደሚሰሩ እንደነ ልዑል እንደነ አቤል እንደነ ቴዲ ዘላለም ሌሎችም መልካም ስራ ለወገኖቻቸው ለተጎዱት ከጎን እንደሚቆሙ ተስፋ አደርጋለሁ። በ20 ሺህ እና በ10 ሺህ አሳልፈው እንደማይሸጧቸው እንግዲህ እግዚአብሔር ይሁናቸው ብቻ። ግን የዛሬው ውሳኔ እስኪ ንገሩኝ፣ እስኪ ኮሜንት ስር ጻፉልኝ። ውጭ ሀገር ብሄድ ወይስ ገዳም ብሄድ የትኛው ነው የሚሻለው? እስኪ እናንተም ከስር ኮሜንት ስር ጻፉልኝ። እንደኔ ገዳም ብሄድ ብያለሁ። ሌሎችም እንግዲህ ገዳም ሂድ ብለዋል። አብዛኞች ደግሞ ውጭ ሀገር ካልሄደ ከዚህ ሀገር ታክሞ አይድንም ብለዋል። ሰው የራሱን አስተሳሰብ እንትን እያለ ነው እንግዲህ በሱ ዙሪያ ያሉ ሰዎች የአቤልም ቤተሰቦችም ውጭ ሀገር ሂድ የሚል ነው እንትንም ያላቸው ያው ለልጁም እረፍት እንዲያገኝ ብለው ይመስለኛል እንጂ የህመሙ ጉዳይ እንኳን ውጭ ሀገር የሚያስሄድም ይሄን ያክል ከባድም አይደለም። በእምነቱ ተጠምቆ የሚድንበት እንትን ስለሆነ ብዙም ይሄን ያክል ርቀትም አያስሄድም ብዬ ነው የማስበው። አቤልም እንግዲህ አልሄድም ብሏል። እነሱ ግን ትሄዳለህ እነሱ ያው እንግዲህ በጫና ምክንያት ከሄደ አላውቅም እንጂ አልሄድም ብሏል። እነ ቴዲም እዚህ ገዳም ይሻለዋል፣ እኛ እየወሰንን ከፈለግን እናመላልሰዋለን በየቀኑ ካልሆነ ደግሞ እዛው ወስደን ለ7 ቀን ይቀመጣል ብለዋል። እንግዲህ ቤተሰብ አልተስማማም በዚህ ጉዳይ ላይ። ሁላቸውም ወደ ውጭ እንዲሄድ ነው የሚፈልጉ። አይገርማችሁም? እረፍት እንዲያገኝ ፈልገው ይመስለኛል። አይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ስንት ነገር ተበላሸ። የልዑል ሰርግ ተበላሸ። ይሄው በአሁኑ በዚህ ወቅት ነበር ሊያገባ የነበረ ሽማግሌው ምን የተባለው። እንግዲህ ያላሰቡት ነገር መጥተው ነገሩን ሁሉ ድብልቅልቅ አድርገው እንደማያስቡት ሁሉ ነገር እንትን ብለው ከባድ ነው በጣም የእውነት እኔ በጣም ነው ያስጠላኝ የሰለቸኝ አንዳንድ ነገሮች ስትሰሙ። እናቱ እንደውም የልዑል እናት ዘንድሮ በጣም ታጋሽ ዝም ብላለች። በጣም ብዙ ነገር ልጇ ላይ እየደረሰበት በሀገር የመጣ ነው እንግዲህ ምን ማድረግ እችላለሁ ብላ በገዛ በወንድሞቹ እየተከዳ እያየች ዝምታን መርጣለች ማለት ነው።
ለማንኛውም የምወዳችሁ እንግዲህ የአቤል ጉዳይ እስኪ እናንተ ከስር ኮሜንት ጻፉልኝ። ውጭ ሀገር ወይስ ገዳም የሚለው እስኪ እናንተም ያው ቪዲዮን ስለሚያዩት የእናንተ ሀሳብ የእናንተ ኮሜንት በጣም ዋጋ አለው እና ብዙ ጊዜ በእናንተ ኮሜንት ሰዎች ሲታረቁ ያለው ብዙ ነገሮች እና እስኪ ከስር ጻፉልኝ። ለማንኛውም የዛሬው ይህን ይመስላል። አላብዛባችሁ። ሰላምና ፍቅር እየተመኘው ለሀገራችን ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እኔንም ሼር ላይክ ለምታደርጉኝ በጣም በጣም ነው የማመሰግናችሁ። አሁንም አብሮነታችሁ ያለኝ ላይክ እና ሼር እያደረጋችሁ በሌላ ቪዲዮ እንገናኛለን። ባይ ባይ።